አንዳንድ የምዕራባውያን መንግስታት ወይም ሀገራት ኢትዮጵያን ለማፈራረስና ለማዳከም ያልሄዱበት ርቀት፣ ያልፈነቀሉት ድንጋይ፣ ያልቆፈሩት ጉድጓድ አልነበረም። ኢትዮጵያ ወደ ዲሞክራሲ እድገት የምታደርገው ጉዞ ያልጣማቸው ምዕራባውያኑ መልከ ብዙ ጫናዎችን የጀመሩት ዛሬ አይደለም የሚሉት ጥቂቶች አይደሉም። ኢትዮጵያ የህልውና አደጋ ሲደቀንባት ዘመናት የተሻገረ ነው። ያሁኑ አዲስ አይደለም ሲሉ የዓለም አቀፍ ምሁራን፣ የታሪክ አዋቂዎችና ተንታኞች የሚያነሱት ነው። የባህር በርና የዲፕሎማሲ እንቅስቃሴ በዛሬው የመልቅ ዝግጅታችን ትኩረት ነው። ፍቅር ተቢተው ነኝ። የባህር በር ጥያቄ ሀገሪቱ ህጋዊ ነኝ ብላ ያነሳችው በመሆኑ ጥረቱ ተሳክቶ ምላሽ ሲያገኝ ተጠቃሚነቱ እንደ ሀገር በጥቅል በመሆኑ መንግስት የሚያስቀምጣቸውን የትኩረት አቅጣጫዎች ላይ መስራት፣ በአንድም በሌላ መልኩ አስተዋጽኦ ማበርከት እንጂ ከውስጥም ይሁን ከውጭ ጫና እስኪመጣ መጠበቅ የማያዋጣ አካሄድ ነው። በዚህ ረገድ አማራጭ ሀሳቦችና አቅጣጫዎችን በማመላከት መንግስታዊም ይሁን መንግስታዊ ያልሆኑ ተቋማት፣ የፖለቲካ ፓርቲዎች፣ ምሁራን፣ ከዘርፉ አጥኚዎች ብዙ የሚጠበቅ ነው። ሀገርና ሀገርን የተመለከቱ ጥያቄዎች የብሔራዊነት፣ ሉዓላዊነት ጉዳይና ጥቅም የግለሰብ፣ የፖለቲከኞች፣ የገዢው መንግስት፣ የባለስልጣናት፣ የአንድ ክልል ብሔር ብቻ የማይወክል በመሆኑ ኃላፊነትን መወጣትና በተሻለው መንገድ ሁሉ ማገዝ ላይ መስራት የሚጠበቅ ነው። ማን ነው በባህር በር ጉዳይ የውይይት መድረክ ያዘጋጀ፣ መግለጫ ያወጣ፣ በሚሰራው ተቋም ስራ ውስጥ አካቶ ለመስራት ያቀደ? ሁሉም ራሱን መጠየቅ ይገባል። አጀንዳ ከመንግስት እስኪመጣ መጠበቅ ሳይሆን አስቀድሞ በውስጥም ይሁን በውጭ ጉዳይ ላይ መስራት ይጠበቃል። ኢትዮጵያውያን በባህር በር ላይ አንድ አይነት አመለካከት ሊኖራቸው እንደሚገባ የሚገልጹት የዘርፉ ባለሙያዎች የኢትዮጵያ የባህር በር የማግኘት ጥያቄ እንዲሳካም ጠንካራ የውስጥና የውጭ ዲፕሎማሲ ስራ መስራት እንደሚገባ በመግለጽ ወደብ ያላቸው ሀገራት ሸቀጦችን በርካሽ ዋጋ ወደ ሀገራቸው የማስገባት እድል ያላቸው በመሆኑ የኢትዮጵያን የባህር በር ተጠቃሚነት ማረጋገጥ ኢኮኖሚያዊ እድገትን ለማፋጠንና ዜጎችን በዘላቂነት ተጠቃሚ ለማድረግ ፋይዳው የጎላ መሆኑ የሚነሳ ነው። ኢትዮጵያ የባህር በር ጥያቄን ለማሳካት ያልተቆራረጠ ቀጣይነት ያለው ሰላማዊና ዲፕሎማሲያዊ ጥረቶችን እያደረገች ስለመሆኑ የሚገለጽ ሲሆን በድንበር ተሻጋሪ ሀብቶቿም ፍትሃዊ ተጠቃሚነትን ስትቀበል በዛው ልክ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያን የባህር በር ተጠቃሚነት ማረጋገጥ ዘላቂ የብሔራዊ ደህንነትና የዲፕሎማሲ አጀንዳ መሆኑ ባለፉት ዓመታት ከጎረቤት ሀገራት ጋር በትብብር የመልማት ፍላጎትን በተግባር ስለማሳየቷም የዘርፉ ባለሙያዎች ይገልጻሉ። የባህር በር ጥያቄም በጋራ ተጠቃሚነት መርህ ላይ የተመሰረተ ከጎረቤት ሀገራት ጋር ጦር የሚያማዝዝ ሳይሆን በዲፕሎማሲ ንግግር የሚፈጸም ነው። የበለጸጉ ሀገራት ለተከታታይ ትውልድ የሚተርፍ የዲፕሎማሲ አጀንዳ በመቅረጽ ብሔራዊ ጥቅማቸውን ማስከበራቸው የሚታወቅ ሲሆን ኢትዮጵያም ዘላቂ ጥቅሟን ለማረጋገጥ እየሰራች ነው። በዲፕሎማሲው መስክ የአባይ ወንዝና የባህር በር የማግኘት ጉዳይ ለኢትዮጵያ ዘላቂ የብሔራዊ ጥቅምና የብሔራዊ ደህንነት አጀንዳ ነው። በተጨማሪም ኢትዮጵያ የራሷን የባህር በር ለማግኘት የጀመረቻቸው እንቅስቃሴዎች በሰላማዊ በዲፕሎማሲያዊና በህጋዊ መንገድ ማስቀጠል እንደሚገባ ያመላከቱት የዘርፉ ባለሙያዎቹ የከፍተኛ የትምህርት ተቋማት ሳይንሳዊ፣ ታሪካዊና ህጋዊ ምክንያቶችን በማቅረብ የበኩላቸውን ሊወጡ እንደሚገባም ነው። የዲፕሎማሲ መርህ ብሔራዊ ጥቅም ነው፣ የሉዓላዊነትም ክብር ነው። ዓለም ላይ ሙሉ በኩል ተፈጥሯዊ ጸጋ ያለው ምድር የለምና ጸጋን ተጋርቶ ምርትን ተገበያይቶ የጎደለው ተሞልቶ ተጠቃቅሞ የማደግ የህዝቦችን ኑሮ የማረጋገጥ ጉዳይ ነው። የአፍሪካ ቀንድ ቀጠና የዓለም 60% ንግድ የሚንቀሳቀስበት የቀይ ባህር ወይም የባቤል መንድብን በመያዝ የዓለምን ኢኮኖሚ ለመቆጣጠር የማይተካ ሚና አለው። ጅቡቲ ውስጥ የጦር ሰፈር ግንባታ የሚደረገው ግብግብ ከዚህ ሚስጥር የመነጨ እንደሆነ ሙን ነው። የአፍሪካ ቀንድ ሀብት መቀራመትም የምዕራቡ ዓለም ሌላው ተልኮ ነው። ኢትዮጵያን ከድህነት ማውጣት ላይ በማተኮር በዲፕሎማሲያችን የትኛው ሀገር የተሻለ ጥቅም ይሰጠኛል የሚለው መታየት ይኖርበታል። እናም ኢትዮጵያ ዲፕሎማሲዋ መቃኘት ያለበት ከምዕራብም ሆነ ከምስራቅ ከጥቅሟ አንጻር ብቻ መሆን እንዳለበትና
በዚህ ወሳኝ ወቅት ከኢትዮጵያ ጎን የወገኑ ቻይና፣ ሩሲያና መሰል ሀገራት ዲፕሎማሲን ማጠናከር ያሻል። ይህም የአንዳንድ ምዕራባውያን ሁሉን አቀፍ ጫና ለመቋቋም ያስችላል። ከሁለቱ ሀገራት በተጨማሪ ኃይል የገነቡ በርካታ ሀገራት ስላሉ ከነዛ ኃይሎች ጋርም ወዳጅነትን ማጠናከር ሊደርስ የሚችለውን ተጽዕኖ መቋቋም ይገባል ሲሉ ባለሙያዎች በተደጋጋሚ የሚያነሱት ምክረ ሀሳብ ነው። ኢትዮጵያ ለዘመናት ያደረገችው ዲፕሎማሲያዊ እንቅስቃሴ ከራሷ አልፎ ለአፍሪካውያን ብሎም ለጥቁር ሕዝቦች ጉልህ አስተዋጽኦ ማበርከቱ ይገለጻል። ያለፉትን ዓመታት ልምዶችና አሁናዊ ሁኔታዎችን በመገንዘብ በቀጣይነት ብሔራዊ ጥቅምን በማስጠበቅ በዚህም ታሪክን መጪውን ጊዜ በማስተሳሰር ጠንካራ ዲፕሎማሲያዊ አቅም ለመገንባት እንደሚያስችል እድል የሚሰጥ ነው። ሁሉም ዜጋ በዲፕሎማሲ ስራ እንዲሳተፍና ጉዳዩ የህዝብ አጀንዳ እንዲሆን ሀገራዊ ንቅናቄ ለመፍጠር የዲፕሎማሲ ሳምንት በየዓመቱ እየታሰበ እንደሚቀጥል መገለጹ አይዘነጋም። የፖሊሲ ማዕቀፍ ሲዘጋጅ ያለፉትን ዓመታት መልካም ልምዶች መነሻ በማድረግ እንደሆነ የተገለጸ ሲሆን በዓለም አቀፍ ደረጃ የኢትዮጵያን ተደማጭነት፣ ብሔራዊ ጥቅምና ዓለም አቀፍ ውድድርን ሀገራዊ ጥቅምን ባስከበረ መልኩ እውን እንዲሆን የሚያደርግ ነው። በኢትዮጵያ ዲፕሎማሲ ታሪክ በየዘመኑ ብዙ ፈተናዎች እያጋጠሙ በወቅቱ የነበሩ መሪዎችና ህዝቡ ባደረገው ተጋድሎ ፈተናዎችን እየተሻገረች ዛሬ ላይ ደርሳለች። ኢትዮጵያ በየዘመኑ ሲደርስባት የነበረውን ልዩ ልዩ ጫና ተቋቁማ በሰራችው ዲፕሎማሲ ከራሷ አልፋ ለአፍሪካውያንና ለሌሎች ጥቁር ህዝቦች ትልቅ አስተዋጽኦ አበርክታለች። በኢኮኖሚ በኩል አንዳንድ ማዕቀቦች የተጣሉባት ቢሆንም በኢትዮጵያ መንግስትና ወዳጅ ሀገራት ባደረጉት ጥረት ኢትዮጵያ ሁሉን አቀፍ የሆነውን ጫና ተሻግራ ሉዓላዊነቷን፣ የግዛት አንድነቷንና ብሔራዊ ጥቅሟን አስጠብቃ ዘልቃለች። በቀጣይነትም ኢትዮጵያ በዓለም መድረክ ያላትን ተጽዕኖ ፈጣሪነትና ተሰሚነት ለማስቀጠል ሀገራዊ አንድነትን ማጠናከር ይገባል። የዛሬው የመልሕቅ ዝግጅታችን አበቃ።